በአማራ ክልል በተለያዩ አካባቢዎች በመንግስት ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ዛሬም በተለያዩ ቀጠናዎች ከፍተኛ ሰብአዊና ቁሳዊ ውድመት ያስከተሉ ውጊያዎች ተደርገዋል። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። ወደ ትግራይ ክልል ሸቀጣ ሸቀጥና ምርቶች እንዳይገቡ የተከለከለው ክልከላ ዛሬም ቀጥሏል። ከላይ በመጣ ትዕዛዝ በሚል በፌዴራል ፖሊስ ክልከላው ተጀምሮ ቀናት የተቆጠሩ ሲሆን በአፋርና አማራ ክልል 3 ኬላዎች ሾፌሮች ከጫኑት ዕቃ ጋር መቆማቸው ተነግሯል። ሾፌሮቹ ጭነው ቆመዋል ከተባለ 4 ቀናት የተቆጠሩ ሲሆን የክልሉ መንግስት በአሁኑ ሰዓት ለፌዴራሉ መንግስት ያቀረበው ጥያቄም ተቀባይነት አላገኘም ነው የተባለው። በዝርዝር እንመለከተዋለን። የኤርትራ ጀነራሎች ጥብቅ ስብሰባ ጠሩ። የኤርትራ የጦር ጀነራሎች ጥብቅ ስብሰባ ያካሄዱ ነው። የኤርትራ መከላከያ ሰራዊት ሁሉም የእዝ አዛዦች፣ የሀገሪቱ ከፍተኛ ባለስልጣናትና የመንግስት ኃላፊዎች እየመከሩ ስለመሆኑ ተሰምቷል። ሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ የቀድሞ ተዋጊዎችና የብሔራዊ ደህንነት ተወካዮች በተገኙበት ስብሰባው እየተካሄደ መሆኑ ታውቋል። ዝርዝር መረጃ በጉዳዩ ላይ ተሰማላችሁ። ከፍተኛው ባለስልጣን ታሰሩ። ከቅርብ ወራት በፊት በቱርክ አሸማጋይነት የሰከነው የኢትዮጵያና የሶማሊያ ግንኙነት አሁን ላይ የተስተካከለ ቢመስልም ይዞት የመጣው ጣጣ ግን አሁን ድረስ እንደቀጠለ መረጃዎች ያሳያሉ። እኚህ ባለስልጣን የታሰሩትም ከዚህ ጉዳይ ጋር ሳያያዝ ባልቀረ መልኩ ነው ተብሏል። ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል ዛሬም በአራቱም ቀጠናዎች በአገዛዙ ጦርና በፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ እየተደረገ ነው። በዛሬው ዕለት በምዕራብ ጎጃም ዞን ቡሬ ቀጠና በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መድረሱ የታወቀ ሲሆን ያገዛዙ ጦር ከቡሬ ከተማ በወለጋ መስመር ወደ ቁጪ መንቀሳቀሱን ተከትሎ የፋኖ ኃይሎች ውጊያ ከፍተውበታል ሲሉ የጣቢያችን የቀጠናዊ መረጃ ምንጮች አረጋግጠዋል። የአማራ ፋኖ ብሔራዊ ኃይል ጎጃም 5ኛ ክፍለ ጦር አባላት ባንጃ ተራራ አካባቢ ባገዛዙ ጦር ላይ በከፈቱት ውጊያ በርካታ ወታደሮች የሞትና የአካል ጉዳት ደርሶባቸዋል። ቀሪው ያገዛዙ ጦርም ወደ ቡሬ ከተማ ሸሽቷል ነው የተባለው። በተመሳሳይ በሸዋሮቢት ምንጃር ቀጠና በረህት ወረዳ 05 የተባለ አካባቢ በተደረገ ውጊያ ያገዛዙ ጦር ወታደራዊ ኪሳራ ደርሶበታል ሲል የአማራ ፋኖ ብሔራዊ ኃይል ሸዋ ከሰም ክፍለ ጦር አስታውቋል። ውጊያው በትናንትናው ዕለት ከጠዋት እስከ ማታ ሙሉ ቀን ሲካሄድ መዋሉን ያስታወሰው አፋብሃ በውጊያው ከፍተኛ ጉዳት የደረሰበት ያገዛዙ ጦር የህዝብ መገልገያ የሆነችውን የሸጋ ጤና ጣቢያና የንጹሃን መኖሪያ መንደሮችን በከባድ መሳሪያ በመደብደብ ጉዳት አድርሷል ብለዋል። በተመሳሳይ በሰሜን ወሎ ዞን ራያ ቀጠና አቦሃይ ጋራ እንዲሁም ድንጋይ ቀበሌ አረፋ ጊዮርጊስና አራዶማ አካባቢ ከባድ ውጊያ መደረጉን ለማወቅ ተችሏል። በፋኖ በኩል የተለያዩ ክፍለ ጦሮች በጥምር በማሳተፍ በአገዛዙ ጦር ላይ ከፍተኛ ወታደራዊ ጉዳት አድርሰናል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ አስታውቋል። በተለይም በአራዶም ከተማ የሚገኘው የአገዛዙ ጦር ካምፕን በማጥቃት ከፍተኛ ድል አስመዝግበናል ሲል ነው አፋብሃ ያስታወቀው። በአካባቢው በነበረ ውጊያ ያገዛዙ ጦር በተኮሰው ከባድ መሳሪያ ድንጋይ ቀበሌ ውስጥ የሚገኙ መንደሮች ተመተው ከባድ ጉዳት ደርሷል ተብሏል። በደቡብ ጎንደር ዞን እስቴ ቀጠና ደግሞ የፋኖ ኃይሎችን ለመክበብ እየተንቀሳቀሰ ያገዛዙ ጦር ራሱ በፋኖ ከበባ ውስጥ ገብቶ ከፍተኛ ጉዳት እንደደረሰበት የፋኖ የመረጃ ምንጮች ለሚዲያችን ተናግረዋል። በዚህም ከስቴ ወረዳ መካነ ኢየሱስ ከተማ በመነሳት ሌሊቱን ድባና የተባለ ቦታ ላይ ፋኖን ለመክበብ ተንቀሳቅሶ የነበረ ቢሆንም
ቀድሞ መረጃው የነበራቸው የፋኖ ኃይሎች በበኩላቸው የመጣውን ያገዛዙን ጦር መልሰው ከበባ ውስጥ በማስገባት ደስኳ እንዲሁም ድባና፣ ዳጣ፣ አደራ፣ አጓና፣ ጓሳና ጥናፋ በተባሉ ስፍራዎች ከሌሊቱ 6 ሰዓት እስከ ዛሬ 4 ሰዓት ረፋድ ድረስ ውጊያ ከፍተው ድል ማድረጋቸውን የፋኖ ኃይሎች አስታውቀዋል። በሌላ መረጃ ወደ ትግራይ ክልል ሸቀጣ ሸቀጥና ምርት እንዳይገባ የተጣለው ክልከላ ዛሬም ቀጥሏል። ከላይ በመጣ ትዕዛዝ ነው በሚል የፌዴራል ፖሊስ አባላት ክልከላውን ከጀመሩ ቀናት የተቆጠሩ ሲሆን በአፋርና አማራ ክልል 3 ኬላዎች ሾፌሮች ከጫኑት ዕቃ ጋር መቆማቸውን በይፋ ተናግረዋል። የሸቀጥና ሌሎች ምርቶችን ይዘው በአፋር ክልል በኩል ወደ ትግራይ ይጓዙ የነበሩ መኪኖች ምክንያቱ ባልታወቀ ሁኔታ በአፋር ክልል እንዳይንቀሳቀሱ መደረጋቸውን የትግራይ ክልል መንግስት ያስታወቀ ሲሆን የፌዴራል መንግስት መፍትሄ እንዲሰጠው በትላንትናው ዕለትም የጠየቀ ቢሆንም ክልከላው ግን መፍትሄ ሳይሰጠው ዛሬም ተጠናክሮ ቀጥሏል። በህወሓትና በብልጽግና መካከል የተፈጠረው ውጥረት የበረታና ተባብሶ በመጣበት በዚህ ወቅት የብልጽግናው መንግስት ወደ ትግራይ የሚገቡ ሸቀጣ ሸቀጥና ምርቶችን የጸጥታ አካላትን በመመደብ እንዲቆሙ ማድረጉ አነጋጋሪ ሆኗል። ከፍተኛ ጦርነት በነገሰበት የሰሜን ኢትዮጵያ ክፍል ውስጥ እንዲህ አይነት ፖለቲካዊ ውሳኔዎች በትግራይ ተኩስ እንዲቆም ያስቻለውን የፕሪቶሪያ ስምምነት ተግባራዊነት ጥያቄ ውስጥ እንዲገባ የሚያደርጉ ሆነው ተገኝተዋል። ህወሓት ከፖለቲካ ፓርቲነት ተሰርዣለሁ፣ ጀነራል ታደሰ ወረደን ደግሞ ፕሬዝዳንት አድርጌያለሁ ያለው የአብይ አህመድ መንግስት በቀጠናው አዲስ ጦርነት የሚነሳበትን ሁኔታ እያመቻቸ እንደሆነ እየተነገረ ይገኛል። ክልከላው በመጣሉ በትግራይ ከተሞች በነዋሪዎች ዘንድ ከፍተኛ ድንጋጤ እንደተፈጠረና ከፍተኛ የዋጋ ንረት እንደተስተዋለ መረጃዎች ያሳያሉ። የትግራይ ክልል ጊዜያዊ አስተዳደር የንግድ ቢሮና ሰነድ ኤጀንሲ በደብዳቤው ላይ ታዲያ ለትግራይ ክልል የተለያዩ ሸቀጦችን ይዘው በአፋር ክልል መስመር የሚጓዙ ተሽከርካሪዎች ከግንቦት 18 2017 ዓመተ ምህረት ጀምሮ ሰርዶ በሚገኝ የፍተሻ ጣቢያ ወደ ትግራይ እንዳይገቡ የተከለከሉ እንደሆነ አረጋግጫለሁ ቢልም ክልከላው ግን በሰርዶ ብቻ ሳይሆን አማራ ክልልን ጨምሮ 3 ኬላዎች ላይ እየተፈጸመ እንደሆነ ለክልሉ ቴሌቪዥን ተጨማሪ ማብራሪያ ሰጥቷል። ምክንያቱ ምን እንደሆነ በምን ምክንያት እንደተከለከሉ ማብራሪያ እንዲሰጣቸው በደብዳቤ ላይ የጠየቁት የክልሉ የኤጀንሲ ኃላፊ ግን በክልሉ ሚዲያዎች በሰጡት መግለጫ ላይ በዋናነት አገዛዙ የከለከለው የፌዴራል ፖሊሶችን መድቦ እንደሆነ አስቀምጠዋል። ከተለያዩ የኢትዮጵያ ክፍሎችና ከጅቡቲ ዕቃ በመጫን ወደ ትግራይ ይጓዙ የነበሩ ከባድና ቀላል የጭነት መኪኖች እንዲሁም በአፋርና አማራ ክልል በሚገኙ 3 ኬላዎች ላይ ታግተው ይገኛሉ ሲሉም እኚሁ ኃላፊ ለትግራይ ቴሌቪዥን ጨምረው ተናግረዋል። የጭነት መኪኖቹ መታገት በክልሉ የንግድ ማህበረሰብ ላይ ከፍተኛ ስጋት ፈጥሯል ይላል ዘገባው። በአፋር ክልል በኩል ወደ መቀሌ በሚወስደው መንገድ ላይ ሰርዶ ሜዳ በሚባል ኬላ ላይ ሸቀጣ ሸቀጥ የጫኑ የአይሱዚ መኪኖች ተሳቢ ያላቸው ከባድ መኪኖች መጓዝ ተከልክለው ቆመው እንደሚገኙ ታይተዋል። ሁሉም የጭነት መኪኖች ህጋዊ መሆናቸውን የሚገልጽ ሰነድ ያላቸው መሆኑን የጠቆመው ዘገባው እንዳይጓዙ የተደረገበት ምክንያት ግን ከላይ የመጣ ትዕዛዝ ነው ተብሏል። በጭነት መኪኖች ክልከላ ዙሪያ ከፌዴራሉ መንግስት ከአፋር ክልል እንዲሁም ከአማራ ክልል በኩል እስካሁን የተባለ ነገር የለም። ባሳለፍነው ሳምንት ቅዳሜ ግንቦት 16 2017 ዓ.ም ጀምሮ አታልፉም ተብለን ቆመናል ሲሉ የሸቀጥ ጭነት በመያዝ ወደ ትግራይ ይጓዙ የነበሩ ሾፌሮች እንደገለጹ ቢቢሲም ባስነበበው ዘገባው አስታውቋል። ለምን እንደተከለከልን ስንጠይቅ ከላይ በመጣ ትዕዛዝ ነው ሲሉ ምላሽ ሰጥተውናል ሲሉ አሽከርካሪዎች ለቢቢሲ ነግረውታል። ዘገባው በተጨማሪም ክልከላው በአፋር ክልል ወደ ትግራይ በሚወስዱ መንገዶች ብቻ ሳይሆን በአማራ ክልል በወልዲያ በኩል ወደ መቀሌ የሚወስደው መንገድ ላይም የጭነት መኪኖቹ እንዳያልፉ መከልከላቸውና ከምርታቸው ጋርና ከጫኑት ጭነት ጋር እንዲቆሙ መደረጉ ተመላክቷል። የጫኑት ጭነት የሚበላሽና ፍራፍሬ እንዲሁም አዝርት ያለበት በመሆኑ ሾፌሮቹ በአሁኑ ሰዓት ዝናብ እየዘነበብን ጭምር ቆመናል ሲሉ ስጋታቸውን ገልጸዋል። በአሁኑ ሰዓት በትግራይ ክልል ያለው ፖለቲካዊ ውጥረት ወደ ጦርነት እንዳያመራና የፕሪቶሪያው ስምምነት እንዳይጣስ
ብዙዎች ስጋት ያላቸው ቢሆንም ክልከላውን የፌዴራሉ መንግስት መፈጸሙ በትግራይ ክልልና ከኤርትራ ጋር ተፈጥሯል በተባለው ግንኙነት ምክንያት ጦርነት ሊነሳ ጫፍ ላይ መድረሱን የሚያሳይ ምልክት አድርገው የወሰዱት ብዙዎቹ ናቸው። በሌላ መረጃ በኢትዮጵያና በኤርትራ መካከል ጠንካራ የቃላት ልውውጥ እየተደረገ ባለበት በአሁኑ ወቅት በሁለቱም በኩል ወታደራዊ ዝግጅቶች መቀጠላቸውን መረጃዎች ያመለክታሉ። በብልጽግና በኩል የድሮን ትርኢቶችን ጨምሮ የተለያዩ ወታደራዊ ትርኢቶችን ማሳየት ከጀመረ የሰነበተ ሲሆን በኤርትራ በኩል ደግሞ ከሰሞኑ ከወትሮ በተለየ መልኩ ጦሯ እየመከረ እንደሚገኝ ከአስመራ የወጡ መረጃዎች ያመለክታሉ። የኤርትራ መከላከያ ሰራዊት የእዝ አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ ባለስልጣናትና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል ምክክርና ውይይት እየተደረገ ሲሆን ምክክሩ እስካሁን ድረስ እንደቀጠለ ታውቋል። በሁለቱ ሀገራት መካከል ያሉ ሁኔታዎችን እየተከታተሉ የሚገኙ ታዛቢዎች በምስራቅ አፍሪካ ሌላ የግጭት ደመና እያንዣበበ በመሆኑ ዓለም አቀፉ ማህበረሰብ ችግሮች ከመከሰታቸው በፊት ጣልቃ በመግባት ውጥረቱን እንዲያረግብ ጥሪ ማቅረብ ከጀመሩ ሰነባብተዋል። በሌላ ዜና የዓለማችን ታዋቂው ዘ ኢኮኖሚስት መጽሔት የአብይ አህመድዋን አስከፊ ኢትዮጵያን የሚገልጽ ጭፍጨፋ በሚል አርዕስት አስደንጋጭ ዘገባ አወጣ። መቀመጫውን በለንደን ያደረገው የእንግሊዙ ዕውቁ ዘ ኢኮኖሚስት መጽሔት ከሁለት ወራት በፊት በፈረንጆቹ መጋቢት 31 ቀን 2025 ዓ.ም በጎጃም ሰሜን ሜጫ ወረዳ በብራቃት ከተማ በርካታ ንጹሃን ላይ የተፈጸመውን ዘግናኝ እልቂት አስመልክቶ የአብይ አህመድዋን አስከፊ ኢትዮጵያ የሚገልጽ ጭፍጨፋ በሚል ርዕስ በትናንትናው ዕለት ባወጣው አስደንጋጭ ዘገባ በዝርዝር አስነብቧል። መጽሔቱ ባወጣው ዘገባ በትንሿ ብራቃት ከተማ በፋኖና በአብይ አህመድ ጦር መካከል ለ5 ሰዓታት የቀጠለ ውጊያ ከተደረገ በኋላ ያገዛዙ ወታደሮች ወደ ከተማዋ ዘልቀው መግባታቸውን በመጥቀስ ወደ ከተማዋ እንደገቡ ወዲያውኑ ንጹሃንን ከቤታቸው እየጎተቱ በማውጣት መግደል ጀመሩ በማለት 3 የዓይን እማኞችን ዋቢ አድርጓል። ዘ ኢኮኖሚስት በዘገባው ያገዛዙ ሰራዊት ከተማዋን ከተቆጣጠረ በኋላ ከ4 እስከ 6 የሚሆኑ ወታደሮች በቡድን እየሆኑ ንጹሃንን ቤት ለቤት እየጎተቱ በማውጣት መንገድ ላይ እጃቸውን ወደ ኋላ አስደርገው በማንበርከክ አስከፊ የሚባል ግድያ መፈጸማቸውን ይገልጻል። ሁነቱን ተደብቆ ሲከታተል የነበረ አንድ የዓይን እማኝ 4 ሴቶች በከተማዋ የአውቶቡስ መናኸሪያ አጠገብ እጃቸውን ወደ ኋላ አድርገው እንዲንበረከኩ ከተደረጉ በኋላ ወታደሮቹ ከጀርባ ቆመው በደገኑት መሳሪያ አውቶማቲክ ተኩሰው ገደሏቸው በማለት በወቅቱ የነበረውን አስደንጋጭ ሁኔታ ለዘ ኢኮኖሚስት ያስረዳል። ይኸው የዓይን እማኝ አንድ ካህን ከቤተ ክርስቲያን አጥቢያ በወታደሮች መገደላቸውን ጭምር እንደተመለከተ መጽሔቱ በዘገባው ያመለክታል። ግድያው በተፈጸመ ማግስት ጠዋት ወደ ብራቃት ከተማ የተመለሰ ሌላ አንድ የዓይን እማኝ ሬሳዎች በየቦታው ወድቀው ማየቱንና በቦታው 56 አስከሬኖችን እንደቆጠረ ዘ ኢኮኖሚስት ባስነበበው ዘገባ ተመላክቷል። ዘገባው አያይዞም ያገዛዙ ወታደሮች በፋኖ ሽንፈት በሚያጋጥማቸው ወቅት ሽንፈታቸውን ለማካካስ በንጹሃን ላይ የጅምላ ግድያን በመፈጸም በርካታ ንጹሃን ያለ ጥፋታቸው የበቀል ማወራረጃ ያደርጓቸዋል በማለት ገልጿል። የብራቃቱ አስከፊ ጭፍጨፋ ከ2 ወራት በኋላ በዕውቁ ዘ ኢኮኖሚስት መጽሔት በስፋት እንዲህ መዘገቡ የንጹሃን አማራዎች ሞት ተድበስብሶ እንደማይቀርና በቀጥታም ይሁን በተዘዋዋሪ በጭፍጨፋው የተሳተፉ ወንጀለኞች በዓለም አቀፉ ፍርድ ቤት ፊት የሚቆሙበት ጊዜ ሩቅ እንዳልሆነ ያመለክታል ነው የተባለው። በሌላ አሳዛኝ ዜና 47 ኢትዮጵያውያን ከአረፋ በፊት የሞት ፍርድ ተፈጻሚ ሊሆንባቸው ነው ተባለ። የኢትዮጵያ መንግስት እስካሁን ምንም ያለው ነገር የለም። በሳውዲ አረቢያ ሞት በተፈረደባቸው ኢትዮጵያውያን ላይ ከአረፋ በዓል በፊት ፍርዱ ተፈጻሚ እንደሚሆን ተሰምቷል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራሊ እስር ቤት የሚገኙት ኢትዮጵያውያን በሚቀጥለው ሳምንት ከሚከበረው የአረፋ በዓል በፊት
ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናግረዋል። በእስር ቤቱ ሌሎች የሞት ፍርድ የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑን ቢቢሲ አፋን ኦሮሞ ዘግቧል። አሊድ መሐመድ ኢብሮ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን የገለጸው ወንድሙ ውለታም ከዚህ በፊት ወንድሜን ጨምሮ 3 ሰዎች ሊገደሉ ተወስደው ነበር ብሏል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑም ወደ ሆስፒታል እንደሚወስዱት ተናግሯል። ካሊድን ጨምሮ ሞት የተፈረደባቸው ኢትዮጵያውያን ቀኑን ቁጭ ብለው ከመጠበቅ ውጪ መቼ ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደፈጠረባቸው ተገልጿል። አንድ ምንጭ ከእስር ቤቱ አስተዳደር ውስጥ ሳሂባኪያ ከምትባል ሰው የሞት ፍርድ አፈጻጸሙን በተመለከተ ሚስጥራዊ መረጃ ማግኘቱን ጠቁሟል። ምንጩ ከሀገሪቱ ንጉሥ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሰዎች ከአረፋ በዓል በፊት እንደሚፈጸምባቸው ያሳያል ብለዋል። በሪያድ ያለው የኢትዮጵያ ኤምባሲ የውጭ ጉዳይ ሚኒስቴርም ሆነ የብልጽግናው መንግስት 47 ኢትዮጵያውያን ዜጎች ላይ የሞት ፍርድ ሊፈጸም አንድ ሳምንት በቀረበት ሁኔታ ስለ ጉዳዩ ምንም አለማለታቸው ብዙዎችን አስገርሟል፣ አሳዝኗልም። በሌላ መረጃ በውጭ ጉዳይ ሚኒስቴር የምስራቅ አፍሪካ ዳይሬክተር ጀነራል ታሰሩ። ከቅርብ ወራት በፊት በቱርክ አሸማጋይነት የሰከነው የኢትዮጵያና የሶማሊያ ግንኙነት አሁን ላይ የተስተካከለ ቢመስልም ይዞት የመጣው ጣጣ ግን አሁን ድረስ እንደቀጠለ መረጃዎች ያሳያሉ። አሁን ላይ በውጭ ጉዳይ ሚኒስቴር የምስራቅ አፍሪካ ዳይሬክተር ጀነራል የሆኑትና በሶማሊያ የቀድሞ የኢትዮጵያ አምባሳደር ሆነው ያገለገሉት ዲፕሎማት ዶክተር ጀማሉዲን ሙስጠፋ ዑመር ከቀናት በፊት ለእስር መዳረጋቸውን ምንጮች ለሚዲያችን የሰጡት ጥቆማ ያሳያል። ዶክተር ጀማሉዲን ከሶማሌላንድ ጋር ተፈርሞ በነበረው የመግባቢያ ሰነድና ይህንን ተከትሎ ከተነሳው ሁኔታ ጋር በተያያዘ በደህንነት ሰዎች ተይዘው እስር ቤት መግባታቸው ታውቋል። አምባሳደሩ በሶማሌላንድና ሶማሊያ ጉዳይ ላይ ከኢትዮጵያ ውጭ ጉዳይ ተወክለው ከሚነጋገሩ ቁልፍ ሰዎች አንዱ እንደነበሩ ታውቋል። ውጭ ሀገር ለሚኖሩ ተቋሚ ኢትዮጵያውያን የዲያስፖራ አባላትና ለሌሎች የውጭ አካላት መረጃ አሳልፈው ሰጥተዋል በሚል ጥርጣሬ በቁጥጥር ስር ውለዋል ያሉት ምንጮቻችን በሂደት ሌሎች ክሶችም እንደሚጨመሩባቸው ይጠበቃል ብለዋል። አምባሳደሩ በሌሉበት ቢሮአቸው ተፈትሾ ከዛም ከመስሪያ ቤቱ ውጪ ታፍነው እንደተወሰዱ ታውቋል። በሌላ በኩል በቅርቡ መነጋገሪያ የነበሩት በህንድ የኢትዮጵያ አምባሳደር ፍስሐ ሻወል ወደ ሀገር ቤት ሊጠሩ እንደሆነ ተሰምቷል። አምባሳደሩ ከአንድ ሳምንት በፊት ህንድ ሀገር ካለ አንድ ሚዲያ ጋር ባደረጉት ቃለ መጠይቅ ላይ በቅርቡ በህንድና ፓኪስታን መካከል ተከስቶ በፍጥነት የበረደውንና የ26 ሰዎችን ህይወት የቀጠፈውን ግጭት በተመለከተ አስተያየት ሲሰጡ ፓኪስታንን ለግጭቱ ተጠያቂ አድርገው ተናግረው ነበር። እኛ የሽብር ጥቃቱን አውግዘናል። ህንድ ኃላፊነት በተሞላበት ሁኔታ እርምጃ ወስዳለች። ችግር ለመፍጠር ወደ ፓኪስታን የሄዱት ህንዶች አይደሉም፣ ፓኪስታኖች ናቸው ችግር ለመፍጠር ወደ ህንድ የመጡት ያሉት አምባሳደር ፍስሐ ፓኪስታኖች ሰዎችን በማንነታቸው እየለዩ እንደነበር ገልጸው ይህም በጣም መጥፎ ነው ብለው ገልጸውት ነበር። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከውጭ ጉዳይ ከተወጣጡ ዳይሬክተሮችና ከዛ በላይ ያሉ ሰዎች ጋር ባደረጉት ውይይት ላይ ዲፕሎማቶችን በሁለት ቢላዋ መብላት አትችሉም፣ ወይ መስሪያ ቤቱን ልቀቁት ወይም ከብልጽግና ጋር በጥብቅ ስሩ ማለታቸውን ምንጮቻችን ጠቁመዋል። የዲፕሎማቶች ዋና መመዘኛ በተለይ በሶሻል ሚዲያ የሚያስተላልፉት መልእክትና የሚሰራጩ መረጃዎችን በመከታተል ምላሽ መስጠት እንደሚሆን ተነግሯቸዋል። ይህንን ተከትሎም ውጭ ጉዳይ ሚኒስትሩ ለዲፕሎማቶች ጥብቅ መመሪያ ሰጥተዋል በማለት ምንጫችን ጨምረው ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው በያላችሁበት ሰላም